አያችሁ ከዳኘ ዋሌ ክራሪስቶ ድራም ነው እሱ አሁን የሚሰራበት ክለብ ዳኘ ዋሌ ጌቼ ነው ባውን ታይም ያለ ሚጣባሽ ምታስጠቢው ሁሉ ነገር እየከፈልሽለት ጌቼ አያችሁ ዳኘ ዋሌ ቤት ድራሚስት ነው አላልኳችሁ ራሷ አያችሁ ራሱ ምን ይላል ጌች ይላል ኤችዲ ክለብ ብሎ ራሱ እንትምለው ይሁት ዳኘ ሶሪ እሺ እኔ ካንተ ጋር ችግር የለብኝም ምንም ቶፒክ አይደለም ግን እነሱ አጠገብ የሚመጡትላ ክለብ ስለሆነ ዳኘ ዋሌ ይባላል እሺ ኤችዲ ክለብ ባል ያላት ሁለት ልጆቿ ያው ሽሟ የሄኖክ እንደሞ ፈልጋችሁ አምጡት እሺ ይሄ ነው አሁን የበክራው ምኑ ተከፍሎለት ሰውየው ከሳውዲ አረቢያ ነዳጅ ረፍት እስከሚያገኝ ድረስ ሚነፋት ይሄ ልጅ ዳኘ ዋሌ ጋር ክራሪስት ነው እንትን ይሄ በቃ ያው ብቻ ሙዚቃ እንትን መጫወት እንትን ያ حبيبتي كيفش አሁን ጀመርኗል በየቀኑ ሰርፕራይዝ አርግሻል አንድ ምነግርሽ ነገር የጎጃም ልብስ አውልቂ ጎጃም የምትዩ ነገር አንሺ አንቺ የናዝሬት ልጅ ነሽ አባቲ ስጋ ቤት አለው እንት ናዝሬት ነው ያስ ፈልፍዬ እንዳመጣልሻለሁ በነገራችን ላይ ነው ፋይት አረጋለሁ የምድርን ህይወት ካለኝ ነገር ሞር እንዲጨምርልኝ ልጆቼ ትልቅ ሲሆኑ የካሌጅ ልጆችሽ ትልቅ ሲሆኑ የሚወርሱት ከስንት ሰው ጋር እንደወጣሽ ዳይርሽ ላይ ተጽፊና ቢነፋ ያልሞላ እኔ ጎሚስታችሁ የሚል ታይትል ላይ ተጽፊና እኔ እናታችሁ ብነፋ የማንም የወንድቃ እንደ ቤርሙዳ ገብቶ የጠፋባት ከልጆቼ አንዷ የትኛው የኔ ንጣ ተወርሶ ይሆን ጉድላክ የሚል በዛ ተሰርጆልሽ ምንም አባሽ ምጽፊው ታይትል የለሽ ምንም ታሪክ የለሽ ፈረንጅ ሜዳ ላይ የቀረሽ እብድ ነው የሚያረግሽ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ይንሽ ኤንን ዘፈን እንዲ ለብሰሽ ዙሪ እንድትዩ ነው የሚያረግሽ እኔ ቁጥሩን ፈልጉልኝና ላኩልኝ ኢንሳይደሮች እንደዚህ እንደንተና ቁጥሩን የሰውየውን ቁጥር ሰሰላኩል መኪና የአፓርትመንት መግዣ የለኝም ማለት አልፈልግም ሶ ቲክቶክ ላይ መጣጣል የሚባል ነገር የለም ማን ይጥላል አንድ ሰው ወጥቶ እንደዚህ ጋይስ መጣል ምናምን ትላለች እኔ ሚዲያ ላይ የኔ ግን ለምን ቶፒክስ የሆነ ነገር እንደማረግ ገብቷችሁ ያውቃል ኦኬ ያ ቆይ የታልሰ የሆነ ሰው ነገር ይጻፍ የኔ ፖይንት ያልገባቸው ነገር ምን እንደሆነ ታውቃላችሁ እኔ አንድ ሰው ቢወድቅ ቢነሳ ከናንተ ጋር እንኳን እህል ውሃ ቢኖሬ ይሄ ፖይንት ይሆናል አላውቃችሁም እኮ የማውቃችሁ ቆሻሻ ስራችሁን ብቻ ነው እንደዚህ አይነት ነገር የሚነገረው አብሮ አደግ ለሆነ ሰው ለጓደኛ ላበላሃው ላጠጣሃው ምናምን አብረ ለተሸጋገርከው ሰው ልትጥለኝ ላትጥለኝ ይባላል ብትወድቅም ብትነሳም ዩፎ መጥቶ ቢወስድ ራሱ አንድ ሰሞን ወስዶ
ብትጠፋ ራሱ you are nothing እኮ ለኔ ጋይስ። እኔ ሚዲያ ላይ አልገባችሁ የኔ ባህሪ ቶፒክ ለምን እንደማደርግ እኮ አልገባችሁም እኮ እኔም ማውራው ቶፒክ ላይ ብቻ ኢንሳይደሮች ይላካሉ፣ እኔ ደግሞ አወራበታለሁ። ዛሴ ያ ነገር አቀጠና ወፈረ። this is not my business guys። አብሮ አደጋ አይደለም ልትጥሉኝ ነው የታባታችሁ ነው የማውቃችሁ። ሞደቃችሁንም መነሳታችሁን ሳውቀው ነው እኮ ስለሞደቃችሁ ማስበው። ዛሴ ደግሞ ውሸት ነው አልኩ እውነት ምንም አያገባኝም። እኔ የኔ ትልቁ ፖይንት ከራስ ጋር ታወራል። እውነተኛ ላይፍን ስለምነግር ከራስ ጋር እንድታወራ ብቻ ነው የኔ ፖይንት። ስንት አመት እኔ ዶክተር አብይን ቶፒክ አድርጌው ነበር እንዲመልስልኝ ነው። ዛሴ እኔ አስተያየት እስካለብኝ ድረስ አስተያየት ይሰጣል። እንደገና ደግሞ ሊያጠናክርልኝ የሚችል መረጃ ሲመጣ ከሚዲያው ጋር ሊሄድ የሚችለውን አቀርበዋል። እኔ ፈልግ የመረጥኩት ዛሴ አለ እንዴ አርግ ያለው ካለ አውጥቶ ማሳየት ነው፣ መፖሰት ነው፣ ማውራት አይደለም። አመት ሙሉ እንደተወራ ነው፣ አዲስ ነገር የለም። ከዛ ውጪ መጣጣል ቲክቶክ ላይ የለም። ሽሮ አልሸጥም፣ በርበሬ አልሸጥም። ሀበሻ ስራዬ ብሎ ኤችአይቪ ተሸካሚ ሰው እንዳይልክብሽ ደረቱን ያሳመረ ገብቶሻል? ኤችአይቪ ተሸካሚ ሰው እንዳይልክብሽ። ለምን ደረትና እንትን ካየሽ ቆይ አንዳንድ ሰዎችን ሚውት አረጋቸው ማለት ነው። ሚውት ከዛ በኋላ ብሎክ ነው ማረጋቸው። እኔ ቶፒክ ላይ ሳወራ የሆነ ሰው እንደዚህ አርጊ እንዴት እንደማረግ እስቲ ሚውት አርጓቸው። ሁሉንም ሚውት አርጓቸው። ቲክቶክ ላይ ሽፎን አልሸጥም፣ ጌም አልጫወትም፣ በማስታወቂያ አልተዳደርም። ምንም ሽፎን አልሸጥም ምናምን። ነጋዴ ጭንቅላት ሊኖርሽ ይገባል እኮ። አንቺ ያለሽ ነገር እንዴት አርገሽ ወንድ ቂጥሽን ደፍኖ እንዴት እንደሚያድር ነው። እሙሙሽ የምትደፍኒው ነገር ስታጪ ድንጋይ ምናምን ደፍነሽ የምታድሪ ሰው ነሽ እኮ። እንደ ግድብ ማለት ነው፣ እንደ ግድብ። ያ ድሮ የደሃ ቤት ዝናብ ሲዘንብ ሞንጮሮሮ ነው የሚባለው በሐረር ውሃ እንዳይንጠባጠብ ውታፍ ይሰካበታል። ዝም ብሎ ውታፍ የተገኘ ፌስታልም ጭቃ ምናምን። አንቺ ወንድ አዳዲስ የማያውቅሽ ሰው የሚያውቁሽንማ አይደርሱብሽም አጠገብሽ። ሸርሙጣነትሽን ያውቃሉ። ከአንቺ ጋር መጠራት አይፈልጉም። አዳዲስ የመጡ ገና ህይወታቸውን እንትን ያላሉ ወይ በየባሩ ምናምን ስትሄጂ ልጆችሽን በየፀጉር ቤትና በየምናምን ጥለሽ ስትሄጂ እንደዚህ ማያውቁሽን የቤት ኪራያቸውን ከፍለሽ መጠጣቸውን ከፍለሽ ልብሳቸውን ገዝተሽ ለመነፋት እንትን ታደርጊያለሽ። የማያውቁሽን ሰዎች አሳደሽ እንትን ለማለት እነሱን ካጣሽ ቂጥሽን የሆነ ወይ በቀረሹ ቪዲዮ ወይ በምናምን ወጥፈሽ ምታድሪ ሰዎች ግድብ ነው የሚመስለው የሆነ ነገር እንዳይፈስ። የደሃ ቤት ነው የሚመስለው። የደሃ ቤት ጨረር እንዳይገባ ወይ ወረቀት ይወተፍበታል ወይ ፌስታል። ያንቺም እሙሙ ወንድ ካጣ ምንም ብጭቅጫቂ ጨርቁላ ሳይቀር ሰው የሚወተፍበት ነው። ታዛጊያለሽ ነው የምልሽ። ሙሉ ዱባይ ስላንቺ እንደዛ ነው የሚያወራው። ሙሉ ዱባይ እንዴ እስከ ዛሬ ሄለን ምናምን ቆይ ስቴታልሰ አንድ ዝም ብዬ ቃል በቃል ላንብብ። ሜዳ ላይ ቀረ ልቤ የሆነ ሰው ደግሞ ከእናንተን የሆነ ነገር ላከል። ይሄ ደግሞ ሌላ ነው። እሺ ዝም ብላችሁ ሄለን ሚሲው ምናምን የሚል ወሬ አትላኩልኝ ጋይስ፣ አትላኩልኝ። ምን እኔ እዚህ 10 ሰዓት ስለፈልፍ ነው ሙሉ። አሁን ሚስ የምደረግ ሰው ነኝ ጋይስ? በዛሽ መባል ሰው ነኝ እንጂ ያ
አንዷ ደግሞ የእንትናን ቁጥር ነው ፈልጎ ትለኛለች ጋይስ እስቲ ያታል አንድ በጣም ረጅም ቴክስት ያነበብኩት አለ ስለሱ ይሄ ሌላ ሰው ኢንሳይደር ዱባይ በነገራችን ላይ ምን እንደተረዳው ታውቃላችሁ ህዝቡ ተፈራርቶ አይደለም ባይዘው ግን ብዙ ነገር ማውራት እየፈለገ ይሄ ህጋቸው ምናምን መሰለኝ እቺ ሌላ ናት በጣም ብዙ ቴክስቶች እንደዚህ አለኝ ማለት ነው ይሁንት ይሄን ያህል እንደዚህ ብዙ ቴክስቶች አለኝ ማን እንደላከልኝ እኮ አንዳንድ ጊዜ ምን አደርገዋለሁ ቴክስቶችን ወደኔ አዘዋውረዋለሁ እንዳይጠፋብኝ ማለት ነው ማን እንደላከልኝ ስለምረሳ የመርሳ ችግር አለብኝ እኔ ወደኔ ያስተላልፈውና ዛሴት እስቲ ዱባይ ላይ ትንሽ ደረቱ ሰፋ ያለ ሰው ካለ የእንትና እንደሆነ ሁሉ ቀን እናውቃለን እንላለን ኦኬ ልዘግበሽ ስለ ኔቨር ተባለ አንድ ሰው ይሄ ከነ ሌላ እስቲ በተለያየ ሰው አሁን በሪካርዱላል ያ ዳኜ ዋሌ ይከተክታት ነበር እቤቱ ነው የምሰራው ልጆቹ ሸርሙጥናዋን እንዳያውቁ መክራት ነበር ይላል የምትቀበላቸው ከዛን በፊትም ሀቢባ ቤት ቀርባ ነበር በሰራተኞች ጉዳይ ወንድ ደንደን ያለ ካየች ብር እላው ላይ ነው የምትረጨው ከዛ ትክክለኛ በምክንያቷ ወደ ቤቷ ይዛ የምትሄደው ኦኬ ከያ ማንኛውም ወንድ ደንደን ካለ ዱባይ ላይ ብር ተረጨበትና ወደ ቤቷ ይዛቸው ትገባለች ከዛን ሰራተኞችን ባሏ ሊመጣ ሲል ከቤት ታወጣቸዋለች ረብሻ ፈጥራ እሺ ረብሻ ፈጥራ ከቤት እንዲወጡ ታረጋለች 2 ወር ወይ 3 ወር ወይ 1 ወር ሀበሻ አይሰራ ምክንያቱም ታወጣቸዋለች ለምን ባልየው ሲመጣ እንዳያወር ለዛ ነው ብዙ ጊዜ ሰራተኛ ትመታለች ሰራተኛ እንደዚህ ያረጉኝ ብለው ሀቢባ ጋር የሚመጡት የነበር አሁን እነዚህ ፊሊፒን ምናምኖች የሉ ምንም ማይገባቸው እነሱም ጊዜያዊ ነው የምትቀጥራቸው ጊዜያዊ ባሏ እዚህ የለም ለብቻዋ ነው የምትኖር እሱ ያ ሳውዲ አረቢያ ነዳጅና ምናምን ይሰራል የነዳጅ ስራ እናውቃለን 1 ወር እረፍት ከሆኑ 1 ወር ስራ ከሆኑ 1 ወር እረፍት ናቸው የነዳጅ ስራ እናውቃለን የበረሃ ስራ ምናምን የእንትን ነገር እናውቃለን እሺ ዛሴት ጋይስ ታፕታፕ ኮፒ ያወራናል አይ ዶንት ኬር ማንንም አይጥለኝም ማንንም አያነሳኝም እኔ ደግሞ ሞደቅ መነሳ ሲሉ ግርም ይለኛል አጀንዳዬን ቶፒኬን ያጠበቡብኝ ይመስለኛል ጋይስ ምክንያቱም አይምሮዬ ላይ እንደዚህ ነገር አይመጣልኝም ማለት የሚጥለኝም ያነሳኝም እዚህ ያደረሰኝ መድኃኒዓለም ብቻ ነው እኔ ጋይስ ቡና ቤት እየሰራ እንደሰው እግዚአብሔር ነው የጠበቀኝ ሲሉ ግርም ይለኛል እግዚአብሔር ሸርሙጣንም ከጠበቀ حرام ነው ለምን ይባላል ጋይስ እውነት ሃይ ዝሙት ቤተ መንግስት አያስገባም ምናምን ይባል የለን ሿሿ እየሰሩ ነው እንዴ እኔ ከእግዚአብሔር ጋር ልጣለም ጋይስ ሰው ጨርሼ ነው እንዲያው ወደ እግዚአብሔር ጥያቄ ይልኩት አውዝ ብላ ምን ሸይጣን ጋይስ ታብታብ አድርጉ ኮፒ ሊንክ አድርጉኝ እስከዛው ደስ ከቡና ቤት ቀጥታ ድምጽ ስሙ ቀጥታ ስሙ ወጣ እዚህ ያደረሰኝ ፈጣሪ
በዚህ እድሜ ሁሉ ሰክሰስ ያሳየኝ ፈጣሪ እሱ ሲቆጣ አፈራለሁ። ፈጣሪ ኖ ካለ አፈራለሁ። አንድ በወር የሚተዳደር ግለሰብ ምንስ ቢለኝ who cares? ምንም አይመስለኝም። የራሳቸውን ህይወት አይኖሩም። ለምን ስለሰው ያወራሉ? እኔ አሁን ስለሰው አላወራም። የራሴን ላይፍ ነው የምኖረው። ስለዚህ የምጨነቅላቸው ቤተሰቦቼ፣ ባለቤቴ፣ ልጆቼ፣ እናቴ፣ አባቴ አናምንሽም አንቺ የምትዩ ልክ አይደለም እነሱን ነው የምናምነው ካሉ ጥርቅ ይበሉ ሁሉም ከህይወቴ። እኔ ብቻዬን በቂ ነኝ ለራሴ። አይ እናቅሻለን፣ አንቺ እንደዚህ አታረጊም፣ ጀግናችን ነሽ፣ ወገብሽን እስር አድርገሽ ልጆችሽን በሰው ሀገር የምታስተምሪ የምታሳድጊ፣ አገር ቤት ለስንት ወጣት ብዙ ነገር የስራ እድል የከፈትሽ፣ በስደት ላይም ደሞዝ ለሰው የምትከፍሊ፣ ለመንግስት ግብር የምትከፍሊ ነሽ ብለው ካሉ ቴንክ ዩ ሶ ማች ማይ ፋሚሊ ብዬ ቀጥላለሁ እንጂ እኔ በማንም እንትን ደንብሬ ምናምን የሚደብረኝ መስሏችሁ ነው? አይደብረኝም። አልደነብርም፣ አልጠፋም። ታይም ሲኖረኝ እገባለሁ ከስራዬና ከልጆቼ ታይም እንጂ 24 ሰዓት እኔ ቂጤን አላሽም ቲክቶክ ላይ። እናሳሜሉዬ ስለዚህ ከዚህም ኢንፎርሜሽን ተደውሎ ይነገራቸው፣ ከየትም ይነገራቸው ዱጭ አይለብኝም። እኔ ፈጣሪን ነው የምፈራው። ከፈጣሪ ቀጥሎ የትም ሀገር ለህግ እገዛለሁ፣ ህግ አከብራለሁ። የሀገሬን የኢትዮጵያን ህግ አከብራለሁ፣ የዱባይን፣ የእንግሊዝን፣ የመላው ዓለምን ህግ አከብራለሁ። ህግ አከብራለሁ ትላለች። ታክስ ትከፍያለሽ? ታክስ ትከፍያለሽ? አሁን እሙሙሽ ላይ ኤቲኤም መግጠም አለብን። በገባና በወጣ ቁጥር ነው ታክስ መክፈል ያለብሽ። የእውነት ይሄ ነጋዴ ብቻ አለ። በነጋ ሲል ሾርት ከሆነ ሾርት ብሎ አላርም የሚጮው ነው መሰካት ያለበት። እናንተ ጋር ህጋዊ ነው መሆንሽ የምናረጋግጠው። ሾርት ነው ሎንግ ሎንግ ሄደ ሾርት ብለሽ ልታጭበረብሪ ከሆነ አላርም የሚጮውባችሁ ልክ የለም። ወንጀለኛን ፖሊስ እግሩ ላይ ነገር አድርጎ ከቤት ሲወጣ እንደሚጮውበት ይሄ ከተወሰነለት ኪሎ ሜትር በስተቀር እንዳለ ሴተኛ ምናምን የምትበዳደሩላ በብድሩላ እንኳን የምትነፋ አላርም ሚጮው ነው ላችሁ ላይ መሰካት ያለብን ነው። ህጋዊ ነኝ ትላለች ንፍጣ ጀዝባ ሽማግሌ ነጭን ደሞዙን በረሃ ነው የሚኖረው፣ ምንም አያውቅም። ሲጀመር ፈረንጅ ነው። ለነገሩ ሀበሻ ሴቶች በጣም ብዙ ያውቃል። ምክንያቱም አንቺንም ያውቅሽ ቡና ቤት ስለሆነ ያ በእነሱ መንገድ ቁጥሩ እንደማገኘው ደግሞ እርግጠኛ ነኝ። እነሱ እዛው ከዱባይ ማላከ ምናምን የሚለው ነገር ስለምትፈራሩ ነው አይደል? እኔ በእኔ ቁጥር ልክለታል። ይሄን ሁሉ ኢንፎርሜሽን የሰጠኝ ቁጥሩን የማይሰጡኝ ይመስልሻል? የሲንግልን ዓለም ትቀላቀያታለሽ። ማን ጃምቦ ማን ሲንግል ሆኖ ይቀራታል። እዛ ሴት እያጭበረበሩ ጃምቦ ሆኖ መኖር የለም። ያ እዛ ሴት ራይት ፈጣሪን እፈራለሁ፣ ለህግ እገዛለሁ፣ ለፈጣሪ እገዛለሁ። ከነዚህ ውጪ ያለ ኃይል ምንም አይመስለኝም። ስለዚህ ወሬ ነው፣ አየር ላይ ነው የሚቀረው። መጥቶ እኔን እንደዚህ የሚነካኝ የለም። መጥቶ ፊት ለፊት የሚገጥመኝ ኃይል የለም። ኃይለኛ ነኝ የመጣ ወንዱላ ስገዥ እኮ እቺ ቡቺ እቺ ጉርጥን እቺ በሪሌፍ ሰው ስታይ የምትደናበረው ገና አሁን በቅርብ ሁለቱም ማኔር የገዛችውን እንኳን እስር አድርጎን ያስቀመጡሽ እኮ። እስቲ ልብ ካለሽ ቡቺን ከሰሻት እስቲ ለምን ተውሽ? የነጭ ሚስት አይደለሽ እንዴ? አለ ፍቃድሽም ተቀርጸሽ የለ እንዴ? ለምን አላበሻ ኤኒ ታይም ሌላን አንበሳ አውርጂ ለምን አለች? እኔ አላውቅሽ። ከኦዲዮ ነው እኔ ራሱ የሰማሁት። እንደዚህ ማለቷን ራሱ እኮ ካለፈ በኋላ ነው የምሰማው እኮ ኦዲዮን ለምፈልገውን ፓርት ስቀዳ ማለት። በስመ እርቅ አንቺም ክስ ከሄድሽ
እንደዚህ አይነት እንኳን ቪዲዮ ደርሷል ተብለሽ ነው ያንቺ የገንዳ ውስጥ ቪዲዮ አላበሻ ጋለ ቡቺ ያላት ሁሉም የተፈራሩት ማን ላከ የሚለው ነገር ፈርታችሁ ቁሻሻ በወሬ ደግሞ የሚመጣ ነገር የለም እዛና እዛ ሀገር ሆኖ መተቻቸት ምንም አያረግም አጠገቤ ብትሆን አጠገቤ ያሉ ሰዎች እንደዛ አይናገሩ እንዴ ለምን ቡቺን ታዲያ አልከሰሻት እንደዛ ያን ሁላ ነገር እንኳን ገዝተሽላት ስሰድብሽ ለምን ለምን ያን ሁላ ገዝተሽላ እንደዛ ስታጥረግርግሽ ቪዲዮ ይዛብሽ ከገች ነው ከምን ጋር ስትሳሳሚ ቀርጻሽላ እሷም ራሱ በነፍሷ ባልሽን እዚህ ልትረካከብ ስትል አንድ እሷም ወንጀል የሆነባት ምንድነው አለ ሰው ፍቃድ ሰው ቪዲዮ በመቅረጽ አንቺ መሄደሽ እንዳትካሺ ደግሞ ጉድሽን ለሱ እንዳንልክብሽ ተብለሽ ራይት አንዴ ሁለት ደግሞ ምን ያህል ወሲብ ላይ ቆንጆ ጎበዝ እንደሆንሽ ለማሳየት ከፊት አውራሪ ጋር ሚኪ ጋር ገንዳው ስትላላሱ ጋጥ አልግጥም እንዲ ስትገፊው ራስሽ ነው ለቀቅሽው ባይዘውሽ ቅርጽሽ ያምራል ከዚህ በላይ ነው እንጂ ገገማ የምትመስለው ከዚህ በታች ኦኬ ነሽ ኒኪ ሚናጂ የቡና ቤት ስምሽ ስለሚፈሩ ለሱ አስተላለፉ ስለዚህ አያችሁ ስለሚፈሩ ለሱ አስተላለፉ ሰማችሁት እዚህ ያለ ሰው እኔን ስለማይናገር ስለሚፈሩ ለኔ አስተላለፉ ምኑን ያስተላለፉት እኔ ሚዲያ ላይ ምለቀው መስሎሻል እኔ እኮ እብድ አይደለሁም ለባልሽ ነው ምልክለት ባልሽ ማለት ለልጆችሽ አባት ብቻ ነው ምልክለት ይኸው ፈረንጅ ስለምን ይቦዘቦዛል ወንድ እንደ ሰው ነው ማሰብ ያለብን ፈረንጅ ነው ምን ችግር አለው ኖ ሰው ነው እሱ በበረሃ በዛ በሳውዲ አረቢያ በረሃ ሰው በሌለበት ነዳጅና ቦርባሪ መኪና ብቻ ባለበት ሜክ አርጎ የሚመጣው 100,000 ድርሃም እየሞጠሞጥሽ እንደ ጅል እንትን አታረጊው ይሁንት እኔ ያለውልን እናፋታለን በስነ ስርዓት አጠገቤ ያለ ሰው ቢገጥመኝ አሳየዋለሁ ስሜን አጠገቤ ያለ ሰው ሌላ ሀገር ላለ ሰው ፈጣሪ ልቦና ይስጠው ብዬ ነው ዝም ባደርገው እንኳን የሚባለውን ነገር ሰው አልገደልኩም የሰው ገንዘብ አልሰረኩም የተለየ ነገር አላረኩም ግን የሚሉት ነገር እኔን አይመጥነኝም እኔ ኦሬዲ ላይፍ ያለኝ ሰው ነኝ ላይፍ የሌለውንም ልጁን ስሙን ባያጠፉ ህይወቱን ቢኖርበት ጥሩ ነው ምክንያቱም እሱም ሰው ስላለው ጓደኛ ስላለው ሊደብራት ሊሰማት ይችላል አንዳንድ ሰው አይችልም ስለ ሶሻል ሚዲያ እኔ ችግር የለብኝም ከዚህ በላይ በደንብ ተረግጫለሁ በራዋን ኬዝ እኮ እኔ የሚገርምሽ ነገር ولا بيرس ترى بانو يورد أنن قبل ترى ورسن صعب يروان بالجميع سويت ما ده خبر خط بطة دار زي كنا تكارنك يسويون قطر ماشي يلا نمايلو يونا تفتاشل እናፋታለን ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሩም ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን እናፋታለን የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሩ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት ያለሉት ለምን ብለው እድሜ ልኮን በነገር እየተለበለቡ ይኖራሉ
በቃ ፈተው ከአሰልቺው ትዳር ይገላገሉና በነጻነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠናቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሂድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና ጠበቃ ሄለን ናት። ደውሉልኝ። ዛሴት ጋይስ ተብተብ አድርጉ። ኮፒ ሊንክ እኔ እንደዚህ አይነት ነገር ውስጥ እየገባው ፔጅን ጠብቁ። ያ ጠብቁ። ዝም ብላ አትሳቅ ጋይስ። እኔ ዱባይ ገብቼ በረሃ ሄጄ ምናምን ገብቼ የስንት ነገር እያመጣው ዝም ብለ ቁጭ ብላ አትሳቅ። ተብተብ አድርጉ። ኮፒ ሊንክ አድርግ። አቅሙ ያለ ደግሞ የመስጠት ልምድ ያለ ደግሞ ቤቱን በጊፍት ጠብቁት። ዛሴት ዊ ዱ ኢት ያ ረዋንም ብዙ ጥሩ ነገር ከጎኗ ሆኜ ገስት ላይ ቁጭ ብላ የሰርጌን የመልስ ፎቶ የትልቋ ልጅ ፎቶ ተለጥፎ ስረገጥ ነበር። የሀገር ስም ሲሰጠኝ ነበር። በነገራችን ላይ ሰርግሽን 10 ሰው 5 ሰው በተገኘበት ነው ያደረግሽው። ኢትዮጵያን ያደረግሽው ገብቶሻል። ሰው እንኳን አልጠራሽም። ሹኩክ ብለሽ አድርገሽ ነው የመጣሽው። ራይት ማን እንደጠራሽ በዝርዝር ነው የምነግርሽ ከፈለግሽ። ሰርጌ ምናምን ብለሽ እንደዚህ አታካብጁ። ተራ መጣ ላይፌ ላይ ምንም። ስለዚህ አትድከሙ። አውርታችሁ ሲሰለቻችሁ ትተዋላችሁ። እኔ ቤተሰቦቼ ጠንቅቀው ስለሚያውቁኝ እናንተ ላይ ነው። አሁን ኢንሳይደሮች ሚዲያ ላይ ልለቀው የምችለው የለም። ይሄ ራቆት ሳይሆን ይሄንን በግል ነው ልልክላቸው የምችለው። ክለቡ ስትሳሳ ከማንም ጋር አጠገባችሁን ካለ የምታረጉን ከሆነ እሱን ለቅላችኋለሁ። ሂስቶሪ ላይ አስቀምጠዋለሁ፣ እንትን ላይ አስቀምጠዋለሁ። እሺ እናንተ ሹክ በሉ። ያ ዱባይን እንዳለ አስተዳድረን ሁሉንም በቦታ አድርገን ምርጫ ቅስቀሳ ሰርተን አሸንፈን ነው የምንወጣው። ዝም ብሎ መውጣት የለም። ገና ያልሰማችሁ ስንት ጉዳል ገና ስለ ወርቁ አሰምቻችኋል። 25 አንበሳ ነው እየጠበቀን ያለ። ስለ ሙኒት ሰምታችኋል። እኔ እነሱን የማሰማው እነሱ ሊከሱበት አይደል፣ ጥቅም ሊያገኙበት አይደል። ታዲያ ለምን ነው እኔ በነፃ የምሰጣቸው? እኔ ከስሼ ጥቅሜን ነው ማስከብረው ካለ እኔ ለምን ነው ጥቅሜ የማልጠይቃቸው? አለበለዚያ እንደዚሁ ሲመናቀር ይኖር ምን አገባኝ? ዛሴ ወልደ ጊዮርጊስ የሆነው ታሪክ ትክክልም ቢሆን ግን የደረሰብህ ክስረትም ምናምን ድራማው ትክክልም ቢሆን ለዛ ምንም ማስረጃ ስለሌላት ታሳልፋ ስላወራች ካሳ ለካሳ ስለሆነ የምትከሱት እኔ ግዴታ እኔም እፈልጋለሁ። አለበለዚያ ሐሳቡን ነግረሃለሁ ቁጭ ብለህ ስታሰላስል ትኖራላችሁ። እንቅልፍስ መተኛ ሲጀምር እንደገና ቀሰቅሷለሁ። ምክንያቱም ብር ስለምሰራበት በቶፒኩ ቪዲዮ እሰራበታለሁ። ዛሴት ያንን ጊዜ ጠብቃለን ካላችሁ እኔ ያለው እስተማረጅ ድረስ እሺ። በእኔ ተስፋ እንዳቆርጡ የኛ ቤተሰቦች
እድሜያቸው ረጅም እሺ ልትሞት ትችላለች እድሜዋ ቢያጥርስ ብላችሁ ስጋት ውስጥ እንዳትገቡ በከዘራም ቢሆን ቶፒካችሁ ላይ ያወራል ይሄንስ የሚሆነው እንጂ ነኝ አይ ሙኒት እንት እኔ ሙኒት ምን አደረኩ ካሳ ከፈለገች ሰሊና ክስ ጀምራለች በስነ ስርዓት ትናንትና ሄዳ አፕላይ አድርጋብሻለች ለፖሊስ ሲደውል ሰምቻለሁ እኔ ለዛውን ቁጥሯን አግኝቼ ማንነቷን አውቄ እኔ ልተዋት ያ ሰሊና ሁለት አንበሴ መታሽ ታወርጃለሽ እናቴ ትሙት መታሽ ታወርጃለሽ ያ ቮይሱን አሰምቼሻለሁ ስክሪንሻቱን አላኩልሽ ነገ ትፈልጊው የለ ለሰኞ ተቀጥረሽ የለ ያ አይናገሩ ፒኩ እንዴንሽ That's my answer. ምንድነው የምንሰማው? እኔ እንጃ። እኔ ቆንጆ ምን ሰማሽ? ጀነራል እንዴት ነህ? ድራማው አልገባውም። በቃ እቺ ልጅ ፊልም ነው መሰረው። አንድ ሰው ፊልም ሲሰራ ማን ነው? በቃ አስቡ። እሺ አልሚዬ የሚያሳዝነኝ የሚያዳምጠው ሰው ብረን አይደለም ባለቤቴ ኦፍ ኮርስ ማድረግ ያለበትን ያደርጋል ለቤቱ ለሚስቱ ለልጆች እንጂ እኔ በሱ እሱን ተማምኜው በሱ አልኖርም። አንድ ምሳሌው ነገር አምጪ። አንድ ምሳሌው ነገር የለሽ ምንም ሰው የቤቱን ክራይ ይከፍላል ምን ይላል ከዛን እሱ ሲሄድ የቀረውን ብር ሄደሽ ከወንዶች ጋር ታጠፊበታለሽ ዘሴት ስትታይ የቤት እመቤት ትመስሊያለሽ የገጠር ሰው ትመስሊያለሽ ምናምን ሴት ወይዘሮ ትመስሊያለሽ የገጠሯ ሸርሙጣ ብዬሻለሁ ባይዘው ይሁንት የገጠሯ ሸርሙጣ ፊትሽ እሱን ይመስላል ገንዳ ውስጥ ሰው እስተሚያይሽ ደስ ስትንሰፈሰፊ እንደዛ እስተሚያይሽ ደስ የቤት እመቤት ምናምን ትመስሊያለሽ የጎጃምን ስም እንዳትጠሪ ያንቺ አይነት ጅራሬዎች አይደሉ በባዶ እግራቸው የሚሄዱ ለአባወራቸው ታምነው ልጆች ወልደው የሚያሳድጉ ናቸው ውሃ በጀርባቸው እየቀዱ እንዳንቺ ሸርሙጣዎች አይደሉ ከፍለው አይደል ገብቶሻል አንቺ ናዝሬት ወልደሽ ያደግሽነሽ ከዱባይ እስከምትመጪ ድረስ አባቲ ስጋ ቤት ነው ምናምን አለው ናዝሬት ላይ ነበረው ናዝሬትና ሐረርን በኔቴ ፈልፍዬን ማውጣልሽ የራስ የሆኑ ቢዝነሶች የራስ የሆኑ ገቢዎች አሉኝ ሰው እኛ ሰርተለት ኔቨር ጊቭ አፕ ነው ስሟ ኔቨር ጊቭ አፕ ቦንድ ወንድ ወይ ሞት የሚል መፈክር ይዛ የምትሄድ ሰው ናት ኔቨር ጊቭ አፕን መቼም ተስፋ አልቆርጥም ቦንድ ላይ ነው እንጂ ምንም በህይወት አይደል ትክክለኛ ስም እርግጠኛ ነኝ እየጠጣችሁ ማታ በአንጎበር ያወጣችሁት ስም ትክክለኛ ኦን ታይም ትላለ ይሄንን ስም yes exactly you are never give up on man ይውት ጋይስ አይሰለቸው ምግሩን መክፈት እንዲህ መክፈት አይሰለችሽም ያም ሲመጣ መክፈት አሁን ለዚህም ሰው የልከፍት ነው ጋይስ እንኳን እግር መክፈት አይደለም ለሆነ ሲሆን ነገር ማስረዳት እንኳን ይሰለቻል አሁን ይሄን ነገር ለሱም ልነግረው ነው ምናምን ትላለህ never give up on man ምን አይነት ጠኔ ነው ጋይስ በጣም አትገምቷችሁ ሰዎች ናቸው ዱባይ ላይ ጋይስ ሲታዩ ኩባያ ነው እኮ የሚያክሉት
she never give up on man እግር መክፈት መቼም ጊቭ አፕ አታርግ እንጂ ትክክለኛ ስምሽ ህሊና ነው ህሊናዎች አረ ህሊና ተብሎ ወይ በቡና ቤት ጋር ውሃ ደፊ ያልሆነ ወይ አስጂ ያልሆነ ወይ ሰራተኛ ያልሆነ ከመቶ ምናምን ህሊናዎች ቡና ቤት እንትኖች ናቸው ጋይስ ሺት መጨረሻ ላይ ጡረታ ሲወጡ እንደዚሁ የእንትን አገናኝና ምናምን ድርጅት ሆኖ ነው የሚቀመጡት ያመጣነውን ገንዘብ ለምንፈልገው ሰው ውስጣችን ላመነበት ነው እንጂ የምንሰጠው ተገደን ማንም ሰው አይቀበለን እኔ አንድ ጋንግስተር ወንድ በሉት ሴት በሉት መተሽ ገንዘብ ስጪኝ አንበሳ ስጪኝ አለ ማን ነው ግን አሁን አንበሳ ስጪኝና ቄጥ ስጪኝ ያላት ጋይስ የዱባይ አጀንዳው ላይ መለከተኛል አይ ጀስት እኔ እኮ አላውቅሽም እንዴት ነው አንበሳ ስጪኝና ትስጪኝ የምልሽ እኔ ሳራን አንበሳ ስጪኝ ያልኳት ጋንግስተር ሆኜ አይደል ሐቄን ነው እንደዚህ አጠናግሬ ተቀበልኳት ጋንግስተር ሆኜ አይደል ወይ እንደዚህ ካላረጋችሁ እንደዚህ ያረጋለሁ ብዬ አይደል እኔን አዘግዝቃ ማንነቴን የመጣውበትን አቄ አዘግዝቃ ሰድባ 17 አንበሳ ካወረደች ያንን የከፈለችውን አንበሳ እቀበልሻለሁ ነው ያልኳት ተቀብያታለሁ ዛሴት የኔ ፖይንት አንበሳ አይደለም ክብሬን አስመልሻለሁ በውስጥ ያናገረች በፊት ለፊት አናደርገው እባክሽን በውስጥ ይሁን ብቻ ነው እንጂ መተሽ ይሄን አንበሳ ታወርጃታለሽ መተሽ እዚህ ይቅርታ ጠይቃለሽ ነበር ፖይንቴ እንደገናም ደግሞ ኦሬዲ ሪከርድ በየቦታ አለ ካሁን በፊት ዛሴት 17 አንበሳ አውርዳ ማንነቴን እንዳሰደበችው ሄለን ትገደል የሚል አዋጅ እንዳሳወጀች እቀበላችኋለሁ ነው ያልኩት እኔ ቶፒክ ላይ ሳወራ ነው የምታወቅ አጀንዳ ላይ እንደዚህ ክፈል እንደዛ አትክፈል not my point ነበር ኡኡት ያልሽ ቁሩት ያልሽ እንደ ሺሻ ተቀብያለሁ በደም ተቀብያለሁ ከ18 በላይ ተቀብይሻለሁ ከ18 በላይ ያ ጋንግስተሮኜ ምናምን አይደለም ከፍላ ቄን ማንነቴን እንዳሰደበች መተሽ ታወርጃታለሽ ነው መታ በውስጥ የተለማመጠችኝ እባክሽን ፊት ለፊት እንዳይሆን በኔ ስም እንዳይሆን ልትለኝ ብቻ እንጂ በውስጥ አውርቻት ምን ብያት ምናምን እኮ አይደል ገብቶሻል 10 አንበሳ ነበር እኔ ያልኳት 10ን አውርዳ 8ን የጨመረችው ደሃዎችን ስለሷ ያወሩልኝ ጠርዛ ወደ ሀገር ቤት ለመውሰድ የሰው እንባ የሰው ደም ሳጠጣ መኖርን ስለማትችል ያንን የምታስወጣጣ ይመስሏት 8ን እንደገና በራሷ ፍቃድ ነው የጨመረችው ደስ ብሏት የወዳጅነት ብላ እኔ ጀዝባ ነኝ እዚህ ሚዲያ ላይ ገብቶሻል ገና ሄለንን በውስጥ አናግሩኝ ስትል ኢንሳይደሮችን ፈልጋ እንደመጣች ሪካርድ የተደረጉ ሰዎች ነግረውኝ ለጃጉር ብያለሁ ለምን እንደመጣሽ ገብቷል አልኩት አልገባኝም ማለት አልገባውም እሱ ዘንድሮም አልገባው ኢንሳይደር ፈልጋ ነው አልኩት እሷ እኔን ልትቀዳ መታ እኔ ሳወራ ራሷ ተቀርታ ራሷ ቀርታ ሄደች እኮ የራሷን ታሪክ ራሷ አውርታ ስለ ሶላ አውርታ ስለ ኤምባሲ አውርታ ስለ ቡቻ አውርታ ስለ ሙኒታ አውርታ ስለምን አውርታ ስለ ወርቁ አይተኑ አውርታ ስለምን አውርታ እንኳ ሄደች ይሄን ሁሉ ያወራችሁ እኮ በቃኛ ተግባብተናል ምንም እንደባበቀው የለም ብዬ እኔም እንዳወራል ከዛን በነፍስ ወከፍ 3 ሴቶችና አንድ ወንድ እሷ ጠርዛ ወደ ሀገር ቤት ተመልሳለች ምሷ ስለሆነ እኔ ደግሞ ጀዝባማ አይደለም የሐረር ልጅም አይደለም የሐረር ልጅና ትንሽ ካናገርካት የፈለኩትን የተከፈለውን ከፍዬ ሁልሽን እዚህ ስሜን ያጠፋሽውን ሁላ ዋጋ አስከፍልሻለሁ ብላ
ገና እኔ ጋር ከመምጣቷ ሳምንት ሲቀራት ነው በለቅሶ አሳልፈሽ አትስጭን የሚል ሪከርድ። ከዛ አንድ ሰከንድ የሚሆን ጨርቅ ሸፍኜ ውሸቴን እንዳልሆንኩ ትንሽ አሰማዋት እኮ። የረሳቻቸውን ሰራተኛ ሁላ እየደወለች እኔ ጋር ሊቀርቡ ቪዛው ላይ ላኩልኝን ፈልጌ ያገኛለሁ ብላ ስትደውል እኮ እኔ አግኝቻለሁ። አክበረትን እኮ ከትግራይ ገጠር ነው እኮ ስትደውልላት የነበር። ትግራይ ብቻ ነው እኔን አሳልፈው የሚሰጠው ብላ ዛሴት የሷ ጭካኔና የሷ ምሷን ለማውጣት ሲል እኔ 4 ሰው ከዱባይ አስጠርዛለሁ አለቀጠሩ። አንድ ኢትዮጵያ ያለችን ሰራተኛ ግሩፕ አስገብቼ ኦሬዲ ኮፒ ፓስፖርቷን ስለያዘች እንደፈለገ ከነቤተሰቧ ጥባጥቤ ትጫወትባታለች ስም በማጥፋት ብላ። ልትበላ መጣ በልቼን የቆረጠምኳት። ገና ደግሞ ለዚህ ላወራችሁ ራሱ ገና ስንት አንበሳ ወይ ትልካለች ወይ አስልካለሁ። እየነገርኩ ነው። ያስፈራራው እንኳን አይደል። አንተ በብሬ ነው የምንቀሳቀሰው ብለ ብር ዓለም ብለ ስትስል ብር ምን እንደሚገዛልህ ማወቅ አለብህ። ሶሴት ሆዳም በሆን ኖሮ ኢንሳይደሮቼን እኔ ራሱ ወይ ያስፈራራው መጥቼ እንትን አረጋቸው ነበር። አምኖት እንደዚህ አይነት ቁሻሻ እንትኖችን ቁሻሻ ሰዎችን እኔን የምሰራላቸው ይወት ያ አንዳንድ ሰው ሁሉን ነገር ከአንበሳ ጋር የምታያይዘዋላችሁ። እኔ አንድ ቀንም አንበሳም ምንም ፖይንት ሆኖ አያውቅም። ገባችሁ? አንድ ቀን አንበሳ ከፍለሽ እንዳሰደብሽኝ አንበሳውን መተሽ ታወርጃለሽ። እሱ ለሰሃራ ብቻ ዛሴት እኔ ሚዲያ ሆቢዬ ነው። ሆቢዬ ስለሆነ አላላግጥ ሳወራ ብጣላም ኮስተር ያለ ቶፒክ ላይ ነው የማወራው። ዛሴት አንበሳ ላይ የት ነው ማውቀሽና ነው ስለ አንበሳ የምታወሪ? ቶፒክ ነሽ፣ ቶፒክ ብቻ ነሽ። ማውረድ ከፈለግሽ አውርጅ። ዛሴት ያ ግን ጀስት ቶፒክ ይሄ ብቻ ነሽ። እኔ አላውቅሽም፣ ሽርሙጥናሽን ብቻ ነው የማውቀው። እናቴ ትሙት። ኢንተረስቴ ደግሞ አልነበርሽም። ቆይቷል ያንቺ አጀንዳ ከመጣኔ ጋር። ያ ሳራን እንደዚህ ካላረግሽ እንደዚህ አታረጊም እኮ አላልኳት። ታደርጊያለሽ ነው ያልኳት። ምክንያቱም እያንዳንዱ ያደረገችው ነገር ግዴታ እንደሚያስደርጋት ታውቃለች። እናንተ ስለዚህ ያለ የምታወሩት ስንት ኢንቨስቲጌት እየተደረገባን ያለችው። በመቶ አንበሳ እንኳን እንቅልፍ የምትተኛውን እንቅልፍ እብድ አሮጊት አድርጊያታለሁ። እኔ ሳራ እብድ አሮጊት ነው ያረኳት። በብሯ ኤምባሲን ውጭ ጉዳይ ሚኒስቴርን እገዛለሁ ነው ያለችው። እስቲ ውጭ ጉዳይ ሚኒስቴር ኤምባሲ የሸርሙጣ ኮንዶም አጣቢ መሆኑ ማየት ፈልጋለሁ። እስቲ መጥቶ እንዲህ የሚጠመዝዝ ኤምባሲና እንትንና ብሯ የት እንደሚያደርሳት ማየት ፈልጋለሁ። ዛሴት ማወቅ አለባቸው። በብራቸው በድሮ ዘመን ብር ካለ በሰማይ መንገድ አለ። ምንም በሰማይ መንገድ የለም። በረራ ዛሬ የለም ከተባለ ብር ስላለ ስትበር እስቲ እናያለን።
የድሮ አባባሎች መቅረት ያለባቸዋል። ዛሴት ያንን አባባል ተረቱ ራሱ ስተት እንደሆነ ነው ያሳየዋት። ቂጅቢ አሮጊት ነው ያደረኳት። ነግሬያት ነበር በስነ ስርዓት እንደ ንጹህ ነግሬያት ነበር። እኔ ብቻ አይደለሁም ሌላም ሰው እንደዚህ አይነት ሰው ጋር ተገኝተሽ ሰው ዝም የሚልሽ ይመስልሻል ወይ ሳራ ብዬ በስነ ስርዓት የመጀመሪያ ጊዜ ስደውል ያናገርኳት ራሱ እሷ ሪከርድ ይዛ ነበር የመጣችው። ገባችሁ? በስነ ስርዓት ነው የነገርኳት። አንበሳ ሳይመጣ ምን ሳይመጣ ትቻለው በቃ እንደዚህ ካልሆነ እኔ እንትን ነው ብዬ ትቼ ምንም ረስቻት መታ መልክ የሰራችው እሷ ናት። ከሰራች አፍንጫዋን አለም እየተፋውባት ነው የተቀበልኳት። እየተፋውባት ኑሮዋ ላይ ነው እየተፋው ያለሁት። ሰራተኛዋ እንኳን አያከብራትም። ባውንታይ የድሮ የዱባይ ሸርሙጣ ነበረች። ሀብታሙ ባሏ አሁን 2 ልጆች ወለደላት። ልቃ ጣቢዋ ነበረ። እንደፈለገ ለማዘዝ እንዲመቻት ሲል ብቻ ነው ሰውየውን ያገባችው። ብሯ የሷ ነው ስለሚል ተይ እንኳን አይላት አትሰማው። ጠበቃ ሱዳን ያላት የወር ክፍያውን ከመክፈል ከሱ ጋር ትወጣለች። ለማያውቅሽ ታጠኝ። ወርቁ አይተነው ለከፈተው ሞሮኮ ላይ ሆቴል ስምምነት ካንቺ ጋር ያለው ከዱባይ ቆቆንጆ ሸርሙጣና ሴቶች እንድታቀርቢለት በዛ ደግሞ ያንቺ ቤኒፊት ሬስቶራንቱ አላበሻ ብሎ ያንቺ እንትኖች እዛ እንዲሽ ያንን ቦታ ሊሰጥሽ ነው። 3 ነው 2 ሆናችሁ ነው ቁጭ ብላችሁ ስትመካከሩ የነበራችሁት። ገብቶሻል? ሴቶችን ለወሲብና ለምን በመጋበዝ በመዳረግ አቦማን አባቱ ነው ጋይስ ጌም እየመጣ ፊቴ ላይ ይደቀናል። ያ እዚህ አውርቼ ብቻ እንደማይቀር ታውቂያለሽ። ይሄን ሰሞን ከኤምባሲም ከምንም ታያለሽ። ይሄ ልክስክሱን ኤምባሲ የሚሰሩትን ሰራተኞችን እነሱን ታያቸው። ወጥ ቀጨመር አርገሽ ሰጫቸው ሀገርና አሳልፈው የሚሰጡት እነሱን ታያቸው። እንዲያረግሻለሁ ቢለ እንትነሽን አስተናጋጅሽን ጠርተሽ እኮ እኔ ምን ነኝ አልሽ? እብድ ከመሆንሽ የተነሳ ባለፈው ምን አልሽ? እኔ ምን ነኝ አልሽ? ምክንያቱም አንቺ አሰሪ መሆንሽ ራሱ መጠራጠር ጀመርሽ እኮ መጠራጠር ጀመርሽ። ላንቺ ምን አይነት አመለካከት እንዳላቸው ለማወቅ አስተናጋጁን ጠርተሽ ካሸሩ እኔ ምን ነኝ አልሽ? ማዳም የነሻለሽ ተረጋጋሽ። እንደዚህ አይነት ነርቫማ አሮጊት አድርጌሻል። ምክንያቱም በጸባይም በስነ ስርዓትም አናግሬሽ ነበር። አንበሳው የሚባለው ነገር ሳይመጣ ራሱ በስነ ስርዓት ያናገርኩሽ። ምንም ነገር እንደዚህ አይነት ቦታ ላይ አትገኝ፣ ከተገኘሽ አብረን ነው እንደዚህ ምንናገርሽ ብዬ ነግሬሽ ወጥተሽ ድራማ ይሰራሽው አንቺ ነሽ። ጃጉር የመጀመሪያ ቀን ዘግቻለሁ ብዬ ገስት ላይ ተናግሬ ተመልሰሽ አስገባኝ ሄለን ጋር ብለሽ የመጣሽው አንቺ ነሽ። ሪካርድ ይዘሽ የመጣሽው አንቺ ነሽ። ጋለሪ ሙላላት ደስ ብለሽ የነገርሽው አንቺ ነሽ። ኢንሳይደር ካልሰጠሽኝ ሲባል ቅድመ ሁኔታ ሲባል እሺ ብለሽ ቅድመ ሁኔታ ይገባሽው አንቺ ነሽ። እኔ ወደ አንቺ መጥቻለሁ። እንደገና መተሽው አሸሽው አንቺ ነሽ። ለዛ ደግሞ እድሜ ልክሽን እንደ ዱካ ከተልሻለሁ። ባንቺ የተነሳ ዱባይ ተመችቶኛል። ቡርጂ ከሊፋ ላይ ነው ያለሁት። ባንቺ የተነሳ ሙሉ ዱባይ ነው ምቀኛት። ሀበሻን ነኝ የማስተዳድር እኔ ነኝ። እናንተ አሚር እናንተን ሸርሙጣ ሌባዎች አያስተዳድርም። እኔ ነኝ የማስተዳድራችሁ። እሾክም በሾክ የሚባል ነገር አለ። ያ አሚር ኩለ ሐቡሽ خلي علي
أنا منسول أنا أميره خلي علي هذا القحابين نزي حرام لوجوش لاني تولي على دمتو ፈሪ ነው ለጋንግስተር የሚሰጠው ሲሪየስሊ የፈራ ችግር ያለበት በራሱ ማይተማመን ያልገባሽ ነገር መታ ስለኔ አታውሪ ብለሽ አንበሳን ብታወርጂ ብር ነው ሳታወርዱን ቀኑ ሙሉ ባወራበት ለኔ ቪው ነው ብር ነው አልሸሹም ዞር አሉ እዚህ ታሪክ ውስጥ ተጎጂው ምንም ታሪክ ውስጥ የሌለና ምንም ነገር ወይ መጋለጥ መጋረጥ ምናምን መገልበጥ ምናምን የሚባለው ነገር የማይመለከታት እኔ ብቻ ነኝ ያ አንበሳም ቢወርድ ቶፒኩ ሊያጠር ነው አንበሳም ባይወርድ ቪዲዮ ልሰራበት በሁለቱም ብር ነው የምሰራው ዛሴት እዚህ ታሪክ ውስጥ የታሪኩ ባለቤት ነው ለእናንተ ታሪካችሁ እንጂ ለኔ ቶፒክ ብቻ ናችሁ ያልገባችሁ ነገር just a topic ያ እስቲ ሳራ ላበሻን እንቅልፍ ይስጣት እስቲ እንቅልፍ ይስጣት እንደዚህ ቂዥ ቢያሮጊት የሆነችው ቅሌታም ሆኖ ሰራተኞቹ እንኳን አላከብር ያለው እስቲ 100 አንበሳ ክብሯን ይመልስላት ገና በኔ የተነሳ ፎቋን አሸጣታለሁ በኔ ክስ ብር እንድታወጣ ፈልጋለሁ ለጠበቃ ደሃ ነው ማረጋት ሳራኔ ደሃ አረግሻለሁ አልፋታትም ብለሽ ክስ እንድትመሰርቺና ለጠበቃ ብዙ ብር እንድከፍሊ እፈልጋለሁ አንቺ ደሃ ሆነሽ እኔ ፍርድ ላይ ቀርባለሁ ስምምነታችን ነው ለስንቱ ከፎቅ ላይ ስትወረወር እንቧ ያልታየ አስክሬኗ ከፍሪጅ ውስጥ ያልገባ እህቶችን ዞር ብሎ ያላየ ኤምባሲና ውጪ ጉዳይ ሚኒስቴር ላንቺ ሸርሙጣ ሲቆም ያን ጊዜ ደግሞ መንግስትን አይዋል እሺ በብላክና በሰው ማዘዋወር ላይ ህዝቤ መከራ ያረጋችሁ ሀገርን ማሽቆልቆል ውስጥ የከተታችሁ መንግስት ከናንተ ጋር ሲተባበር አያለው እናቴ ትሙት ነው እንጂ ሄዶ እንዲካረክ እንዲያርጋራ ኤክስኪውዝ ሚ እኔ እኮ 35 አመቴ ነው መቼም እዚህ ሚዲያ ላይ እኔና ሀቡ ብቻ ነን ትክክለኛ እድሜያችንን የምንናገረው በዚህ እድሜ በጣም ይሄ ለምን እንደዚህ እየፈራሽ የምታወሪው በዚህ እንደዚህ አንገቷ ኩሩሩ በዛ ላይ ብዙ ጌጦች አርገሽ አንገት ምንም ሳይኖራችሁ ሲቀር ጌጥ ምናምን አንሱ እሺ አንሱ ውፍን ያረጋል ትንሽ ኑሮ ከመራችሁ እኮ በዛው ሲጥ ነው የምትሉት ጌጥ የሚደረገው በእንደዚህ አይነት አንገት ላይ ነው እሺ ጌጡና አንገቱ ተለይቶ ይታወቃል በእንደዚህ አይነት ነገር ላይ ነው የሚደረገው እንደዚህ ብለሽ እንቁርቲ ወንድ ከምታሳድጂ የአንገት ማሳጅ ለምን አታረጊ እንደዚህ ማሳጅ ይደረጋል አንገት እሺ ሀብታም መሆን ማለት በሁሉ ነገር ማሰልጠን ማለት ነው ብራችሁን ተጠቀሙበት ሰልጥኑበት ህይወትን ኑሩበት ዘመኑበት መዘመን ማለት የሆነ ጌጥ መግዛት ብቻ አይደለም ያ የገዛውት ጌጥ ከሰውነቴ ጋር እንዲሄድ ሰውነቴንም ተጠብቅበታል እሺ ያ ፋራ ድድቦች ሀብት እናንተ ጋር ሲመጣ ራሱ የት ነው የመጣውት ብሎ የሚመናጨቅበት ሰዎች ናቸው ምንም ግርማ ሞገስ የላችሁ ሸርሙጣ ደግሞ ምን ግርማ ሞገስ አለ ማሰብ
አያቀተኝም አይደለም ዛሬ ማቹርዶኝ ገንዘብ ሰርቼ ሴቭ አድርጌ ህጋዊ ሴት ሆኜ ለመንግስት ግብር እየከፈልኩ እየኖርኩ አይደለም ወጣቶች ሆነን በጣም ላይክ ቲኔጀር ሆኜ የሆነ ሰው ይሄን ካልሰጠሽኝ እንዲያረጋለው ቢለኝ ጎ ሄድ ነው የምለው በጣም ተጋበኛ ነኝ እኔ ጎ ሄድ ቪዲዮ ደረሰ ለካ ገንዳ ውስጥ እንደዚህ ይደረጋል ተኝታችሁ አታድሩም ነው እኮ ጥያቄ ይሄን አሁን አንበሳ አምጪ አይደለም አበባ አምጪ ተብለሻል እንዴ ተብለሻል ቅንቅና ቆቆንጆ ወንዶች የገቡ አሉ ቤት በኩል እንደገቡ ካላወቅሽ እኔ ልንገርሽ ብልሽ ነው የሮጥሽ የምትመጪው አይኑ ወይን ስላንቺ ባሪ ስሰማ ቴክኒክ አልገባኝ የሐረር ሸበላ ገብቷል ወንድሜ ነው ዱባይ ብልሽ መተሽ እንደምታናግሪኝ ያውቃል ግን ፖይንቴ እሱ አልነበረ ፖይንቴ ትክክለኛ ታሪክሽን ማውራት ብቻ ነው ዛሴት ያ ሁሉ ቀን ጎንበስ ብለሽ ወንድ ቃቃ ስታይ አንገትሽ ራሱ እንደዛ ጎንበስ ብሎ ቀር እንዲህ በይ አንዳንዴ እንዲህ ወደ ሰማይም እንዲህ በይ ጥሩ ነው እኔ እኮ እንዲህ ይላል አምላክ ሆይ ምናምን ይላል አንቺ ሁሉ ቀን የወንድ ሱሪ ነው የምታየው ቱታበጠ እንዴት ነው የአዲስ ነው የመጣው ወይ አንተ አልጋ ተናገር ስንት ሰው ተኛብህ ሚል ዘፈናል አይደል እንደዛ አንገትሽ ራሱ እንደዚህ ያለኩ የእንቁርቲ ታላቅ እህት ልክ ወንድ አዲስ ሲመጣ እንደ ኤሌለ አንገትሽ ከድንጋይ ውስጥ እንደዚህ እየተሳበ ይወጣል ከዛ ወንዶቹ ብዙ እዚህ ሀገር የቆዩ አንቺን ያወቁ ሲሆን ደግሞ እንዲሰብሰብት ያለሽ የለ እንዲህ በአንዳንድ ምን እንደ አሳማ እንደዚህ ብለሽ እዚች ምድር እንደዚህ ብለሽ ነው እንደምትኖር አሳማ ብቻ ነው ሰማይን ሳያት እኮ ከዚህ ምድር ላይ የሚሞት ለምን ቀና ማለት አይችልም እንደዚህ እንደበላ ነው የሚኖር ከዛ ይታረዳል ይሞታል አሳማ ነሽ አንቺ አሳማ አንቺ አንገትሽ የሚቀሳቀሰው ለወንድ ብቻ ምንድነው ስንት አመት ተነፋሽ ምናልሽ ምን ያደርግልሻል አንገትሽ ራሱ ተጣጣፈው ምንድነው አይሰለችም አንድ ነገር እኮ ገና አስተምታዩ ምናምን ነገር ምናምን ነው ወይም ደግሞ ህይወቴ እንዲቀየር ትያለሽ ይሄ ፈረንጅን ተጣበሽ ህይወትሽ ምንም ቢሆን ትበያለሽ ተጫለሽ ነጮች የሚኖሩበት ሰፈር ቤት ተከራይቷል እዛ ትኖሪያለሽ ልጆችሽን እንት ይላል ሌላ ምን አለው እንደገና ተለማምጠሽ ማንንም ሰው ተፍቶ በብርሽ እንደዚህ ምትል ከሰካሽ የቀለበ ሸርሙጣን የምትመስለው ለዚህ ስትታይ እናቲቱም ዝም ብሎ በጣሳ በሺሚሪ ፊቱ ላይ ላስቀመጠው ለእግር የሚከፍት ነው የምትመስለው መልከሽም ምንሽም ራሱ ሀብታም ሸርሙጣ እንኳን አትመስል በዛ ላይ ልጆችሽን በየፀጉር ቤት እየተውሽ ለምን ሲባል እንደገና ለወንድ ብር ልታፈሽና ላይ ተኛ ነው እኮ ትርጉሙ ሌላ ነገር እኮ አይደለም በብልግና ነገሮችን ስትተረጉሙ ላይ ተኛ ዛሴት አሁን ኢንፎርም ብቻ ነው ያደረግን ያለን ምን ታመጣለህ ነው የምለው ለወንድሞቼ ነው የምነግራቸው ለአባቴ ነው የምነግረው ለአያቴ ነው የምነግረው ሄለን እኔ የምለው ችግርሽ ምንድነው ችግሬ የሌላቸው መልክ እዚህ የሚያመጡትን ሰዎች ይሄ ነው መልካችሁ ብሎ መናገር ብቻ ዛሴ ችግሬ መልክ እንዳሰራ መልክ እንዳሰራ እኔ ቆርፋዳ አሮጊት መሆኔን ክጃቸው አውቃለሁ እኔ የከብትና የምናምን ጥርስ እየፋኩኝ እንደምተዳደር
በትርፍ ሰዓት እዚህ እንደመጣ ክጃቸው አውቃለሁ። ሀገር ቤት ያሉት በባዶ እግራቸው የሚሄዱት ምድረ እብዱላ ወንድሞቼ እንደሆኑ ክጃቸው አውቃለሁ። ገራባ ለቃቃሚ እናቴ ልብስ አጣቢ እንደሆነች ክጃቸው አውቃለሁ። አባቴ ዘንድሮም ዘበኛ ለራሱ ምንም ጫማ የለውም ወርቅ ቤት እንደሚጠብቅ ነግሬያቸው አላውቅ። በዛ ውስጥ ስለሚፈጠረው ነገር በሌላ ጉዳይ እናወራ ነው። እና አባቴ የአይሱዚ 8 ነው ባለቤት ነው። እናቴ ደግሞ የ2 ጂ ምናምን እንደዚህ ባለቤትና ከዛ ላይ ደግሞ እንደዚህ ናት ብል ያን ጊዜ እንዴ ይሄ ነው እንጂ ትላል። እናቴ አጎንብሳ ልብስ እያጠበች ፎቶ ብታመጣ ቪዲዮ ብታመጣ መች ይገርመኛል። ነግሬያለሁ። ያው ትልቅ ሰው ስለሆነች ኑሮም ስላጎሳቆላት ተጎሳቁላ ይሆናል። ግን ይሄን የምትመስል እዛ ሴት ለሷ መጎሳቆል አያገባኝ። ይሄ የሷ ዴስቲኒዋ ነው። እኔ የምኖረው ለራሴ ብቻ ለልጄ እንኳን የምኖረው እስከ 18 ዓመት ነው። ከዛ በኋላ በጎ አድራጎት ነው የሚባለው። እዛ ሴት እናቴ ሀብታም ሆና ብትኖር ደሃ ሆኖ ቢኖሩ ለራሳቸው ጉዳይ ነው። አያገባኝ። እኔ ባህር የተሰደድኩት ወይ ልሰምጥ ወይ ከዚህ ኑሮ ለወጣ ወይ ዝም ብዬ ሲሄድ ነው የሆነ ሀገር የደረስኩት። እዛ ሴት ይሄ የኔ ዴስቲኒ ነው። ያ የእህቴ ህይወት ይድመቅ የእናቴ ትዳር ይስመር ብዬ ለሷ ትዳር እኔ አልጨነቅ፣ ለትዳሯ ራሷ ትጨነቅ። ከዚህ ውጪ ሌላ ካገኛችሁ እንዲህ ብለሽ ነበር ብላ አጀንዳ ታረጋል። መልክ እንዳትሰራ ልጇን በየፀጉር ቤት እየተወች ወለወንድ ስንት ነገር እየገዛች ሄዳ ስትወጣ ሙቱል ጅራሬ እዚህ መታ ለዛውም ሀገር ወክላ ይመስል የጎጃም ምን የመሰለ ባህል ልብስ ለብሳ እንዲህ ስትቀመጥ አይኖ አውቃታለሁ። በቃ አወቅኳት እኮ ምድረ ነርቫም ቆረቆንዳ ማለት ነው። ይሄ ነው ችግር። አሁን አገኛችሁ ምን አገባሽ? እኔና አሜሪካ ማያገባን ጉዳይ አለ። አሜሪካ ስለዚህ ምድር አያገባሽም አትባልም። እኔ ደግሞ ሚዲያ ላይ ለሚፈጠረው ነገር ያገባኛል። አሜሪካ ምን አግብቷት ነው ባግዳድን የቀጠቀጠቻት? ሊቢያን የቀጠቀጠችው ምን አግብቷት ነው? ያገባናል። እኔና አሜሪካ ማያገባን ጉዳይ አለ። አላገባንም ማለት ምንም ጥቅም እዛ ቦታ ላይ የለንም ማለት ነው። አሜሪካ ጥቅም ከሌላት ምን አገባት? ለምን በራ ይዘጋብም እንደ ሀገር ምን አገባት? አሁን ገባችሁ? ይህን ጥያቄ እንዳትደግሙት። ዋት ማናባቱ አንቺን እንደ ያለሽ ብለው ነው የሚፋለሙት። ደግሞ በዚህ እድሜ ልጆቹ ልጄ እንግሊሽ ኮሌጅ ልጆችን እያስተማርኩ እኔ እየተማርኩ እንግሊሽ ኮሌጅ የሆነ ሰው ነይና በውስጥ ተደራደሪኝ፣ በውስጥ በውጪ ተደራደሪኝ። አንበሳው ማን ነው ተደራደሪኛለሽ? ቪዲዮሽን የውሰጂኝ ያልኩሽ ውሸት ለመሆኑ ነው እውነት ለመሆኑ ነው እኮ ምልክልሽ። ቪዲዮ ላኩልሽ ማለት ከኔ ጋር አይጠፋም። አንቺ ጋማለ እኔ ጋማለ ማለት ነው። እንደደረሰኝ ብቻ አውቂ ነው ያልኩሽ። ጋይስ የአንበሳ ፎቢያ ሲያስኳችሁ እንዴ ጋይስ ሁሉ ሰው ይላል ወይ ሄለን አንበሳ ስትወድሉኛል። አሁን ኮን በኋላ ዩኒቨርስ ነው የምንለው። እሺ አፌ ላይ አንበሳ የሚል የሚመጣ ከሆነ ከቀልብሹኝ ይበሉ። እሺ ህዝቡን አንበሳ ሲባል እኔ ትዝ እንድለው ነው ያደረኩት እኮ ጋይስ። በተለይ ዛ ዱባይ ጀርመን ላይ ደግሞ ሄለን የሚባል ስም ህዝቡ ፎቢያን ያለባቸው። አሁን ነጂጂ አይተችው ዝም ብሎ ጂጂ ሊያናዷት ሄለን ብሎ ይጠራራሉ። አውቀው እንዲህ ያለ ትሄዳለች ጂጂ ናቲት ያንተን አላርጂ ካሲያስኳችሁ እንደ ጋይስ። እኔ አሁን እንትን ስጭኝና አትስጭኝ ያልኩሽ ቪዲዮ እንደደረሰኝና እንዳልደረሰኝ ውሸቴን ከመሰለሽ ነይ ልላክልሽ ነው ያልኩሽ። ያ ቱጌዘር ይሻላል ከእንግዲህ ራይት ቢላይ
ምን በዓለም ላይ ምን አዲስ ነገር ቢወጣ በፍቅር ይሻል ነበር። በፍቅር ሰፖርት አድርጉኝ ይቻላል። በፍቅር አላውቅሽም እኮ እህቴ፣ እኔ እኮ አላውቅሽም። የውርጋጥነት ባህሪሽንና ታሪክሽን እንጂ የደረሰኝ አላውቅሽም። መልክሽ ማን እንደሆነ አይደለም ስምሽ ኔቨር ጊቭ አፕ ሲባል እንጂ ላይቭ የምትገቢ ልጅ ሁኚ ቴክስተር ሁኚ እግዚአብሔርን አላውቅሽም። ሳላውቅሽ እንዴት እኔ ሀብታም ነች እንኳን አላሉኝም እኮ ወንድማ ጠግብ ሰው ናት ተብሎ ይሄ ብሎ ብቻ ነው ከተነገረኝ። ቡቺን እኮ ስናገራት የነበረው ያኑላ ገዝታልሽ እንደዚህ አረክሽን ያልኳት። አንቺ ግን ስለኔ ጥሩ ስታወሪ ነበር። ጥሩ አይደለም ለሷ ገዝተሽ ነበር። ከዛም በኋላ ሰደበችሽ አይደል? ይሄ ታሪክ የተፈጸመው ነገር ብቻ ነው። የታባትሽ አውቄ ነው ጥሩሽና ምናምንሽ ማወራው። ድሮ የነበርሽ ስሙላ ትመስሊ ነበር ማለት የድሮ ቲክቶከር በቃ የለም እኔ ቲክቶክ ሳልመጣ በፊት እና ታሪኩን የሚያውቁት ልክ እንደ ሂዊ ድሬ እንደሰማሁት ሂዊ ድሬ እኔ